ገጠማት። ዳጣ እና ናታን ፍቅረኛሞች መሆናቸውን አወቀች። ወይዘሮ ማርታ እጅጉን በዳጣና በናታን ተናደደችባቸው። ሁለቱንም ቁጭ አድርጋ ቆይ እናንተ ምን አይነት ናችሁ? እኔ ለካ እስከ ዛሬ ኤቢን ቀጣፊ ክፉ እያልኩኝ የገዛ ልጄን ሳዋርድና እሷን ስቆጣ የነበረው ለካ እናንተ ሁለታችሁም እገዛ ቤቴ ሿሿ ስትጫወቱ ነበረ። ቆይ ይህ ምን አይነት ጭካኔና አረመኔነት ነው? እንዴት እኛ ቤት ላይ እንደዚህ አይነት ነገር ታደርጋላችሁ? ብላ እጅጉን ተናደደች። ዳጣ በጣም ደንግጣ እማዬ አንቺ እንደምታስቢው አይደለም፣ እባክሽን ይቅርታ አድርጊልኝ ብላ ብትላትም ዳጣ በቃሽ፣ እስከ ዛሬ አባትም እናትም የለሽም ብዬ ባከበርኩኝ እንደ ልጅ ባየሁኝ፣ እረ እንደውም ከልጆች በላይ ነበረ። ልክ እንደ ወንድ ልጅ አይቸሽ ነበረ። የቱንም ያህል ሴት ብትሆኝም እንኳ ቢያንስ ለዚህ ቤት መከታና ራዕይ ትሆኛለሽ ብዬ አስቤ ነበር። አንቺ ለካ ውስጥ ውስጡን ሌላ ነገር እያደረግሽ ነው። ስለዚህ በኤቢ በፍጹም በኤቢ ላዝንባት አልችልም ብላ አለች። አረ እንደምታስቢው አይደለም፣ እባክሽን ይቅርታ አድርጊልኝ ብትላትም ከዚህ በኋላ ለማንም ምንም ይቅርታ ማድረግ አልፈልግም፣ በቃኝ። እናንተ በጣም ክፉ ናችሁ፣ በጣም አረመኔና ጨካኝ ናችሁ ሁላችሁም ብላ በጣም ተናዳ ሄደች። ወይኔ በቃ እንደዚህ ሆነ መጨረሻችን ማለት ነው። እማዬ በፍጹም እንድትከፋ አልፈልግም ብላ ስትል ታዲያ ምን እናድርግ? ያለን አማራጭ ዝምና ዝም ብቻ ነው። እስኪ ንገረኝ ናታን፣ መቼስ የሰማችውን ነገር መልሰን አንውጣው ነገር። ኤቢ ሰላምን አፋጠጠቻት። እኔ የልጅሽን አባት አውቀዋለሁ ከማፈርጠው በፊት ነገሩን ለምንድን ነው አንቺ ለማየና ለአባዬ የማትናገሪው ብላ ስትል ኤቢ ታዲያ ምን ችግር አለው? ትክክለኛ አባቱን የምታውቂ ከሆነ ለምን እኔን ትጠብቂያለሽ? ለምንድን ነው የማትናገሪው? ምክንያቱም ጥያቄ መጠየቅ አይጠበቅብሽም ነበር ብላ አለቻት። እኔማ አባዬ ሳይመጣ እንዲሁም ደግሞ አባዬ ሳይፈቅድልኝ መናገር አልችልም። አንቺ ግን የልጁ ባለቤት አንቺ ስለሆንሽ መናገር አለብሽ ብላ ስትል ናታን ብድግ አለና ኤቢ ምን አለ ቢያንስ የሰው ልጅ እንደ ፍላጎቱ ቢኖር፣ ይህንን ጉዳይ እኮ የሚመለከተው እሷን ራሷን ሰላምን ነው እንጂ አንቺን ወይም እኔን ወይም እማዬን ወይም ዳጣ አይደለም። ቆይ ለምንድን ነው በአርቀሽ የማታስቢው? ይህ ነገር የሚጎዳት እሷን እኮ ነው። ነገ ልጅቷ አድርጋ አባቴ የት ነው ብላ ስትላት እሷ ማፈር ሲገባት አንቺ ለምንድን ነው እንደዚህ የምታደርጊው? ደግሞም እኮ ይህ ጉዳይ አንቺን የሚመለከት ጉዳይ አይደለም። እማዬንና አባዬን እስኪያቸው አንድ ቀን ምንም ብለዋት አያውቅም። አንቺ ግን ሁሌ እንደ ጨቀጨቅሽ ነው። ኤቢ የእውነቴን ነው እምልሽ፣ በጣም ነው የምታናድጁ ብላ ስትል አቦ አፌ ቁርጥ ይበልልህ ናታን፣ ለካ እንደዚህ ተናጋሪ ነህ ብላ ዳጣዬ ስታግዘው ወይዘሮ ማርታ በገዛ ልጇ አፍራ አፋን አፍና ልቧ ውስጥ እየደማና እየተቃጠለች አርፋ ቁጭ አለች። በሌላ በኩል ክፍሏ ድረስ ሂዳ እማዬ በዳጣና በሰላም መካከል የሆነ ግንኙነት አለ፣ ማለቴ የእናትና የልጅ ግንኙነት ብላ ስትል ደግሞ ብለሽ አበርሽ አይደለም ይህንን ንግግር አመጣሽ? ኤቢ እባክሽን ተይ፣ ቢያንስ ዛሬ እንኳ ዝም በይ፣ ደስታዋን እስኪ ታጣጥም። ስለ አባት ስታወሪ አርፍ የተቀመጥኩ፣ አሁን ደግሞ በዳጣና በሰላም መካከል ሄድሽ ማለት ነው። ስለዚህ አርፈሽ ብትቀመጪ ይሻልሻል። በቃ እኔ ስልችት ብሎኛል። ምንም ትሁን ምንም አይመለከተኝም። ትሰሚኛለሽ? ቢያንስ እኮ ሰላም ማለት አንቺን እንደ ሁለተኛ እናት አሳድጋሻለይ፣ ውሃንም ጭምር የእናንተን ክፉ ጸባይ ችላ እስከ ዛሬ ይህን ያህል ዓመት ሙሉ የሰራችው እሷ የሆነች ናት። ሌላ ሰራተኛ ቢመጣ በ3 ቀኑ እያፈጋሽ ይሄድ ነበረ። እስኪ ንገሪኝ፣ አንቺ ሞያለሽ? ባለፈው እኮ ሆስፒታል እንኳ እንደታመመች 2 ቀን ሙሉ የውጭ ምግብ ነው የበላ ነው። ቢያንስ ይህንን ነገር ከመፍተል የሰው ህይወት ከመበጥበጥ ሙያ ብትማሪ ምን ችግር አለው? ነገ ጧትም ስታገቢ ሙያው ይጠቅምሻል። ካልሆነ ግን እኔን እናትሽን ጭምር ነው የምታሰድቢው። ያችስ ማን ያሳደጋት ነው የምትባዩ?
እያለች ማርታ ስትለምናት እንደዛ እማዬ እንደዛ ከሆነ ጥሩ፣ ግን ደግሞ እኔ በፍጹም ዳጣንም ሆነ ሰላምንም ናታንንም ጭምር አላምናቸውም። እኔ ምን አገባኝ ታዲያ? ይልቁንስ የናታንን ጉዳይ ምን አደረግሽ ብላ ስትላት እሱን እኮ አባትሽ እንደማይፈቅር ነግሬሻለሁ። ስለዚህ ናታን ቢወድሽና ቢያፈቅርሽ ኑሮ እራሱ መጥቶ ይናገር ነበር። ግን ደግሞ እሱ ለአንቺ ፍቅር የለውም። አርፈሽ ብትቀመጭ ይሻልሻል ኤቢ ብላ ስትላት በፍጹም እማዬ እኔማ አርግዤም ሆነ ምን ብዬም የራሴ ያደርገዋለሁ ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ያጥሮፍ አትስማሽ እያሉ ቤቢ ሻወር ብለው ብላክና ነጭ ለብሰው በደንብ አከበሩላቸው። ወይዘሮ ማርታ ከውጭ ስትመጣ ምን ነው ወግ ባህሉን አጠፋችሁት? አሁን ያጥሮፍ አትስማሽ ነው እንጂ የሚባለው ደግሞ የምን ቤቢ ሻወር ነው? ይሄ እኮ ፈረንጆቹ ከኛ ወስደው ስሙን ቀይረውት ነው እንጂ ያጥሮፍ አትስማሽ ማለት ልጁ በሰላም ይደግልሽ ይወለድልሽ እንደ ማለት ነው። መልካም ምኞት ማለት ነው። ምርቃት ማለት ነው። እሱም ደግሞ ገንፎ ይገነፋል፣ ቅቤ ይቀባል። እናንተ ኬክ ውይ እንደው ቅስማችሁ ይሰበራል ብዬ ነው እንጂ ሰላምዬም ብትሆን ታያቸው እነሱ ያቁም ብላይ ነው እንጂ ዛሬ ያደረጋችሁት ነገር ትክክል አይደለም ብላ ስትል ልክ ነሽ እትዬ፣ እውነት ለመናገር አጥፍተናል። ያም ይሁን ይህ ግን አሁን እናስተካክላለን ብላ ስትል ዳጣ እኔም ብለህ ናታንዬ፣ ግን አንተና እኔ ማለቴ ስንወልድ በጣም ብዙ ፈተናዎችን ብዙ ፎቶዎችን ተነስተን ፌስቡክ ላይ እና ኢንስታግራም ላይ እንለቃለን ብላ ስትለው ቆይ ታዲያ ለሚያገባሽ ባልሽ ንገሪው እንጂ እኔ ምን አገባኝ? ሲቀጥል ደግሞ አንድ ጥያቄ ልጠይቅሽ፣ ማን ነው እኔና አንቺን ባልና ሚስት ያደረገን? ምን ነው ናታን፣ እኔ ሚስት ብሆን ይደብርሃል እንዴ? ሲቀጥል እዩልሽ፣ አንደኛ ነገር እኔም ሆንኩ ባልሽ ሌላ ሰውም ሆነ ባልሽ የሰው ፊት ጥሩ አይደለም። ማለቴ የሶሻል ሚዲያም ፊት ቢሆን ጥሩ አይደለም። ልጅሽን እራቁትሽን የምታሳየው እኮ አልጋ ላይ ባልጌያለሁ ብለሽ በአደባባይ እንደማወጅ ነው። ስለዚህ የምትፈልጊውን ነገርና ማድረግ ያለብሽን ውስጥሽ ደብቀሽ በውስጥሽ ነው እንጂ በአደባባይ አይደለም። እሺ። ስለዚህ እኔ ባንቺ ቦታ ብሆን በፍጹም ለሚስቴ አልፈቅድላትም። ወግ ባህሌን ያማከለ ነው እንጂ መገላለጥ አልፈልግም። አንቺ ደግሞ እንደፈለግሽ ብሎ ሲላት እባክህ የራሱ ጉዳይ ብላለችው። በሌላ በኩል ዳጣ ኤቢንና ናታንን ስታይ እንደዛ ስታስቸግረው ስታይ እጅጉን ልቧ ተሰበረ። ቆይችልኝ እንዴት አድርጌ ነው ከህይወት የማስወጣት? በአንድ በኩል ናታን የምወደውና የማፈቅረው ፍቅረኛዬ ነው፣ በሌላ በኩል እህቴ። ይሄማ ነገር አልችልም እያለች ዳጣ ሰላምዬን አንድ ጥያቄ ጠየቀቻት። እሱም ደግሞ አንድ ወላጅ እናት ልጇን ወልዳ ጣለቻትና ከረጅም ዓመታት በኋላ አርጋ እናቷን ብትፈልግና እናትና ልጅ ቢገናኙ ምን ምትል ይመስልሻል ብላ ስትል ሰላምዬ በጣም እየተናነቃት ባለበት ሰዓት እናት ልጇን በፍጹም ጠልታ ማታቅም ረስታ ማታቅም። ሁሌ እንደ ነደድ እሳት ልቧ ውስጥ ይቃጠላል ዳጣዬ። እናም እናትሽ ሁሉም ነገር ተስተካክሎላት ሲመጣ ሁሉንም ነገር ትነግርሻለች። ያለው ነገር ይሄ ነው እሺ ብላ አለቀሰች። አረ ሰላምዬ አታልቅሽ፣ ዛሬማ እኮ የደስታሽ ቀን ነው እያሉ ሁሉም አሞጋገሷት። በሌላ በኩል ደረጀና ማርቲ፣ ታውቂያለሽ ማርቲ፣ አንቺ ማለት እኮ በጣም ብልጥ በጣም የዋህ ሩህሩህ ነሽ። እንዴ ደሬ ምን አስበህ ነው? የምሬን ነው። እንዳንቺ አይነት ሚስት የትም ቦታ ቢካሄድ አይገኝም እኮ። እስኪ አስቢው፣ ሰላምን እንደዛ ታግሰሽ ጭራሽ አሁን ድግስ ልደግሽላት ነው። ደሬ ምንም ቢሆን እኮ ልጆቻችንን አሳድጋለች እና ቢያንስ ለእኔም እኮ ያው ትንሽ በእድሜ ነው እንጂ እውነት ለመናገር እንዴት ታናሽ እህቴ ነው ማያት። ስለዚህ ምን ችግር አለው? ደግሞ የልጁን ጉዳይ ያኔ ስለነገረችን ለወልዲ
ልወልድ ስገባ እናገራለሁ ብላ ስላለችን የሰው ማፍ አርፎ ይቀመጣል። እዛ ድረስ ግን አንተም ቢሆን አታጨናንቃት ብላ ስትል ምን? አዎ አታጨናንቃት፣ በቃ ተዋት፣ ሁሉንም ነገር ተፋታት እሺ ብላ አለችው። እሺ አንቺ ያልሽውን እኔ ምንም ነገር አልናገርም ማርቲ፣ በቃ አንቺን ደስ እንዳለሽ ብሎ አላት። እንደዛ ከሆነ እኔ እመጣለሁኝ እሺ ደሬ፣ ማለቴ ሁሉን ነገር አስተካክዬ አመጣም እንዴ ብላ ስትለው የምደርስ ከሆነ እመጣለሁ፣ ካልሆነ ግን እናንተ አክብሩላት፣ ደግሞ በጣም ብዙ ፎቶዎችን ትነሳ ብሎ አቶ ደረጀ ሄደ። አቶ ደረጀ ብቻውን እጅጉን ልቡ ተሰበረ። ቆይ ይህችን መልካምና ሩህሩ ሚስቴን እንዴት አድርጌ ነው ልቧን የምሰብራት? ዳጣ የኔ ልጅ ናት፣ ሰላም ደግሞ አብሬያት ተኝቻለሁ ብዬ ልቧን ልሰብረው? ይሄ ነገር በጣም ከባድ ነው እያለ አለ። በሌላ በኩል ሰላምዬና ማርታ ቁጭ ብለው እያወሩ ባሉበት ሰዓት እትዬ ስለተፈጠረው ነገር እጅጉን ይቅርታ፣ ግን ደግሞ እንዳንቺ አይነት መልካም ሴት በፍጹም አጋጥሞኛ አያውቅም ብላ ስትል ምን እያልሽ ነው ሰላምዬ? አንቺ እኮ ለእኔ በጣም ብዙ ነገር ነሽ፣ በክፉም በሀዘኔም በደስታዬም ጊዜ አብረሽ ነበርሽ ብላ አለቻት። ውሃና እንዲሁም ምጥን የሰላምዬን ኬክ እየቆረሱ መጫወቻ አደረጉት እና ምጥን እውጭ እየተጫወቱ ባሉበት ሰዓት ውሃዬ እሾክ ወጋትና እኔም ምልክ ናታን፣ ቆይ ግን ይሄ እሾክ እኔን ወጋኝ እና ያማዋል እንዴ እጽዋት ብላ ስትለው፣ አይ ውሃ ብለሽ ደግሞ በዚህ መጣሽ? እውነት ለመናገር እሱ ስለማይናገር ነው እንጂ አዎ የሚያመው ፓርት ሊኖር ይችላል። ግን የሰው ልጅ አንዳንድ ጊዜ በጣም እያመመውና በጣም እየተጎዳ ነገር ግን ዝም የሚል አይተሽ ታውቂያለሽ? ልክ እንደዛ ማለት ነው። ግን አንቺ በህይወትሽ የሚያስከፋሽና የሚበድልሽ ሰው ካለ በፍጹም ዝም እንዳትይ እና ለራስሽ መከራከርና ለራስሽ ጥብቅና መቆም አለብሽ። ካልሆነ ግን ሰዎች ይችማ ለራሷም ጥብቅና አትቆምም ብለው ሊጨዋቱብሽና ሊገፉሽ ይፈልጋሉ ውሃዬ ብሎ አላት። እንደዛ ከሆነ በጣም ጥሩ፣ አሁን ታዲያ ኬክ አትጋብዘኝም እንዴ ብላ አለችው። እንዴ ለምንድን ነው የማልጋብዝሽ? ግን ደግሞ ሄደሽ ዳጣን አምጪ ብሎ ሲላት፣ አይ ዳጣ እኮ እሺ ብላለች። ምን መች ሄደሽ ጠየቅሻትና? በቃ እና እንሂድ አልኩህ አይደል? አይ ውሃ እኔንም እኮ አደረግሽኝ። በቃ ለማንኛውም ነይ እንሂድ ብሎ ኬክ ሊጋብዛቸው ይዟቸው ሄደ። ዳጣዬ እና ማርቲ እያወሩ በማማር የተነሳ እኔ እኮ ደሬ ያው አቢገር ነፍሰ ጡር ሁኜ በጣም ብዙ ነገር አምሮኝ ስለነበረ በጣም ብዙ ነገር አምጥቶልኝ ነበር እና ልክ ነሽ። አዎ ከዛ ግን ልጆች ማለቴ የሚፈልጉትን ነገር ካላገኙ ምን ይጠቁራል ይባላል። አዎ ሽታ ይወጣል ይባላል። እሺ ለዛማ እየለካ የምበላው ነገር አታ ነው ሽታ የወጣባት ማለት ብላ ዳጣ ስትል ሰላምዬ እጅጉን ደነገጠች።